Just landed in Brooklyn, went to the hub for some pop. ሰላም ማበሻንሽ እንዴት ናችሁ? ባቢ ነኝ የእናንተው። እንዴት አላችሁኝ? እንዴት ቆያችሁ? ሁሉ ሰላም? ስራ፣ እንቅልፍ፣ ስራ፣ ትምህርት፣ እንቅስቃሴ እንዴት ይዟችኋል? እንኳን ወደ ቻናሉ በሰላም በድጋሚ መጣችሁ። ዛሬም እንግዲህ እንደተለመደው ሶሻል ሚዲያ ላይ በጣም መነጋገሪያ የሆኑ ጉዳዮችን እያነሳን ፈታ እያልን የምንጫወት ይሆናል። የቦሌ ትራፊኩ ራሱ ይለያል እኮ። ላዳ ወዴት ነው? መቼም ብትከሰስ የዚህ ኮንትራት አይከፍትልኝ። ሰሞኑ እንግዲህ ሲዘዋወር የነበረ ክሊፕ ነው። እንግዲህ ትራፊኩ ወዴት ነው ብትከሰስ ኮንትራቱ የዚህን ቅጣት ራሱ አይከፍልም ተመለስ ሲለው ነውና፣ እንደዚህ ጨዋ ታዋቂ ትራፊኮች በእውነቱ ያብዛልን። ቅጣቱ ራሱ ቅጣት አይመስልም። ያ የዶርም ጀለስ ማታ በኢሞ ሲጀናጀ እንዲህ በኢሞ መውደድ የተነሳ ትወደኛለህ ታዲዬ። በንተ መውደድ እኮ ገና እድል ነው። ስንቱ ነው አንተ የምመኘው? ከስንቱ ላስጥልክ። ለምን ቆንጆን ከእንደዚህ ቀናው አሁን ባንተ ላይ ግን የኔ መሆንክ ኮራው። እውነት ትወደኛለህ? እኔም እወዳለሁ ከሞት ድረስ። ያንተ ፍቅር ከልቤ መቼም አይወጣም። ታትሟል እንደ ስሜ በእኔ ላይ ታትሟል ያንተ ፍቅር። እውነት የኢሞ ጅንጀና ይለያል። እኔ እንዲህ እንደሆነ አላወኩም። ለካ ጅንጀና ያለው የማዳም ቅመሞች ጋር ነው። ሰብስክራይብ ግን አታረጉም። የማዳም ቅመም ተዛዘብን ምንድነው ሽሮ ጫው ሰው ግን በጣም ክሬቲቭ እየሆነ ነው። እንዲህ ችግር ብልሃትን ያስተምራል። ይሄ ነው እንግዲህ በእንደዚህ አይነት ሁኔታ ጊዜ መቆጠብ እየቻልን ለምን ያ ሁሉ ማብሰል መክተፍ ለምን እንደሚያስፈልግ መግመጥ እየተቻለ ስለ ማዳም ቅመሞች እያወራን ሉሌ የኔ ሉል የጠፋክብኝ ለውለኮ ሉሌ ነው እንደዚህ የጠፋከው። 50,000 ብር ስትለኝ 50,000 እየላኩልህ አልነበር? 25,000 ስትለኝ 25,000 ብር እየላኩልህ አልነበረ? ሉሌ ምን ሆነህ ነው እንደዚህ የጨከንክብኝ? ንግስቴ ነሽ ብለኝ ስምህን አልቀየርክም? ንግስቴ ብለኝ እኔም ሉሌ አላልኩም? ታዲያ የልቤ ንግስት አንቺ ብቻ ነሽ አላልከኝም? ለምን የርክብኝ ሉሌ? እንዳለቅስ ፈልጌ ነዋ። እኔ አላለቅስም። በራስ ጊዜ ትመጣለህ። ደሞዜ ስደርስ ትደውልልኛለህ። በዛ ሰዓት የችግር ማታ አንተም ስትደረድርልኝ እኔም አልፈልግም እንዳትደውልልኝ እልሃለሁ ሉሌ። ግን አጨክንብኝ የኔ ሉል። ደሞዝ ሲደርስ ብቻ የሚመጣ ከሆነ ሉል ብታዩ ነው የሚሻለው። አንቺን ፈልገው አይደለም ማለት እኮ ነው። ደሞዝሽን ፈልጎ እኮ ነው። ያደረገልኝ ቀለበት ወርቅ አልነበረም። በ3 ወሩ ፌድ አደረገ። የፍላይት ቀን ነበር። ማታ ልበር ከሰዓት ቼኪንግ አድርጌ መጥቼ ነው ፕሮፖዝ ያደረገኝ ስጋ ቤት። ሄድኩ፣ ደስ ብሎኝ ሄድኩ ምናምን። ኦፍኮርስ ለረበት እንትን ብዬ ነበር እንዴ ለምን ደስታዬን ለምን አላጣጣምኩም? ካንተ ጋር እዚህ ለምን በፊት ለምን አላረከው ማለት ነው። 2 months ነበርኩ እዚህ። ከዛ ከሄድኩ በኋላ ከ3 ወር በኋላ ቀለበቱ ፌድ አደረገ። ወርቅ ነበር ወርቅ ነው ብሎ ነው ያደረገልሽ? ምንድነው? ያ ቀለሙ ቀየረ ማለት ወርቅ ነው የሚመስል ወርቅ። ደወልኩና አታለው እንዳይሆኑ የገዛው ቀለበት ላወልቀው ነው እጄ ላይ ስለሆነ ላወልቀው ነው። 2 ከለር አድርጎ እንትን አለውና አታለው እንዳይሆን ስለው ይቀየራል አለኝ። አወለኩ፣ አስቀመጥኩት። ከዛ ቀጠለ ሪሌሽንሺፓችን መጣ። ሁለተኛ ጊዜ ወደ ገንዘብ ተቀየረ። ገንዘብ ጠየቀኝ ካለው ላይ ያስተዋወቀን ለሰውዬ አቅ ነበር አለኝ። ማለት አልኩት ገና ስትጣበሱ አቅ ነበር ለገንዘብ እንደሚፈልግሽ። የምልት ጧት ላይ ነው ጓደኛ ያለች ቤት
ሌላ ወንድም የምለው ልጅ አለ። ሾክ ዳረግን ስንሰማ። ልዑሎች በጣም በስተዋል። እንዴት እንደዚህ ይደረጋል? ፌድ ያደረገ ቀለበት እሺ ሊታለፍ ይችላል ማለት አቅም ስለሌለው ነው። ግን ፍቅሩን እንዴት ይግለጽ በሚባለው በቃ ፍቅር ግን ስቲል አለ ብለን ማየት እንችላለን። የአቅም ጉዳይ ነው እንጂ ቢኖረው ያደርጋል ብለን እንለፈው። ግን ግንኙነቱ ብር ተኮር ከሆነ ይህ በጣም ያሳዝናል። እንኳንም ግን ቀድመሽ አወቅሽ ማለት ግንኙነቱ አደግ ብሎ ወደ ትዳር ተገብቶ ቢሆን ይሄ ከባድ ነው። ለአንቺም ልብ ስብራቱ ለመጠገን ይከብዳል እና ኢቨን ሰርግ ላይ ራሱ እንደዚህ አይነት አጋጣሚ ሊፈጠር ይችላል። እባካችሁ ተረጋጉ እባካችሁ። ጊዜ አይብዛ ብያችሁ ነበር እኮ ሙሽሮች። ምን ተፈጥሮ ነው? ምንድን ነው የተፈጠረው ነው? ባልየው የቱ ነው? ሁሉም ተመሳሳይ ናቸው። ኦኬ ቁጭ ብለዋል። ባል ሚዜ ምን አርጋ ነው? ይሄ ደስ ይላል። ሰርግ ላይ እንደዚህ ቀለል ያለ በቃ ሁሉም ራሱን ሆኖ ፈታ ብሎ ነው ማሳለፍ ያለበት። አጉል በቃ ፕሮቶኮል ደስ አይልም። የደስታ ቀን ላይ ያው ለቀቅ ሲባል ፈታ ማለት ነው ሲባል ደግሞ እንደዚህ ማለት አይደለም። አደራ ይሄን ያህል ለቀቅ ስንል ይሄን ያህል አላልንም። ይህ በጣም ተለቀቀ። ይህ ትንሽ እስራት ያስፈልገዋል። ኒኪ ሚናጅ ራሱ እንደዚህ አልጨፈረችውም እኮ። ይሄ ያስፈራል ትንሽ። እንግዲህ ስለ ሰርግ ስናወራ ፌስታል አብሮ ይነሳል። ሰሞኑ እንግዲህ የፌስታል መከልከልን አስመልክቶ ሰው በጣም የተለያዩ ክሬቲቭ የሆኑ መንገዶችን እየተጠቀመ ነው ፌስታል የሚሰጣቸውን አገልግሎቶች ለማግኘት። ጨምረው እኔ ባላይ ፈጣሪ አይናችሁ ጨምረው አይን ብለህ ነው ጨምር ትንሽ ምንድን በቃ የማያረካ ነገር ነው። ጊዜው ገብቷል ብላችሁ ጊዜው ለእናንተ ነው የተመቸው። መገላገል እያለ እማማ ዝናሽ ራሱ በፌስታሉ መከልከል በጣም ሰውየው ነው ጠቅል ወረወረው ላይ እማማ ዝናሽን እንግዲህ ያለ ጉራጌ ማንሳት አይቻልም። እስከዛሬ በጉራግኛ ጨፍረናል ምናምና በጉራግኛ ዘፍነናል ምናምን። በጉራግኛ ለምንድን ነው ማንስቀው? እስቲ ሳቅ በጉራግኛ ምን ይሆናል ብለን እንገምትና 3 አይነት ምርጫ አስቀምጣለሁ። በፈለጋችሁ ሳቁ። አንደኛ ዛሬ፣ ሁለተኛ አው ሁለተኛ ይሄ፣ ሶስተኛ እቺኛው እኔ ተመችታኛለች። ይመቻችሁ። እንግዲህ የመጀመሪያ ጉራጌ ራስተን ደግሞ ክትፎን ሳናነሳ አናልፍም። እንዲህ አይነት ምግብ ከበላን እኮ ቢፎር ክራይስት አይደለም። ምንድን ነው ሽሮ ከስር እየተንተከተከ ነው። ከክትፎ ይልቅ ወደ አፋኝ ይወስዷል። በቃ ኮምቢኔሽኑ በጣም ከጊዜ ወደ ጊዜ እየተራቀቀ መጥቷል። በቆጮ ቦታ ዳቦ ነው ምናምን። ሽሮ ፈሳችን ላትስናርግ ሽሮ ፈሳስ እዚህ ላይ ሽሮ ፈሳስ በልቼ እዚህ ገብተው ተራብን ነው የምላቸው። ተባረክ
ጉረሽ የታባት ሬስቶራንት መከፈት ምክንያት በማድረግ ምሳ ልጋብዛችሁ ብዬ ነው። ደግሞ በጣም ነው የማመሰግነው ስለረዳችሁኝ። ኧረ ምንም ችግር የለውም። በስህተት የሀብታም ልጆች መሀል ስትገኝ የሀብታም ልጅ የመሆን ሰቆቃን ከኔና ከናንተ በላይ የሚያውቅ ሰው አለ? በቪኤት የሚሄዱ ጓደኞቻችን በፎርድና በሪቮ በመሄዳችን ምን ያህል እንደቀለዱብን የሚያውቅ ሰው አለ? ከዛሬ ጀምሮ ይሄ ታሪክ ያበቃል። አንተ የሀብታም ልጅ በመሆን እንዴት ተጎዳ? እኔ እንኳን ምቾት ነው ያንገላታኝ። እንዲከለክለኝ እንኳን በኤርፖርት ግዛልኝ ብለው ክፍለ ከተማው ገስ አልመጣም እንጂ ይቅርታ አድርግልኝና አባታ አረመኔ ነው። እንኳን የኔ አባት አልሆነ አንቺ ሲኔት እኔ እንኳን ታውት ቤተሰቦቹ ከፍተኛ ደረጃ ተፋይታ ሰው ፍጥር ጀመረ እንጂ እንዴት እንደዚህ አይነት ስህተት ትሰሪያለሽ? ይቅርታ ፈልግ ነው አይደል? ፎቶ ከምትላላኪ ንግድ ፍቃዱን አትላላኪ። ችግር የለውም ችግር ያለች ያለችውን አልሰማውም። ትንሽ ልሳኑ ነበር። አንቺ ሲኔት እኔ እንኳን ታውት ቤተሰቦቹ ከፍተኛ ደረጃ ተፋይታ ሰው ፍጥር ጀመረ እንጂ እንዴት እንደዚህ አይነት ስህተት ትሰሪያለሽ? ይቅርታ ፈልግ ነው አይደል? ፎቶ ከምትላላኪ ንግድ ፍቃዱን አትላላኪ። ችግር የለውም ችግር የለውም። እንደዚህ አይነት ስህተት ደግመሽ እንዳትሰሪ ወንድሜ። አንተ ቀጥል። የኔ እንኳን ትንሽ ለየት ይላል። ቋጣሪ ነኝ። ብልብል በቀን ከግማሽ ሚሊዮን ብር በላይ ማጥፋት አልቻልኩም። ይሄን ማህበረሰብ ለመምሰል ፈልገ ነው አይደለ? እመነኝ፣ ይሄ ባህሪ የትም አያደርስም። ቀጥል ወንድሜ። አንተ እንኳን ትንሽ ለየት ያለ የእናንተ ወደ እየሰማ እኔ ኑሮ ትዝ እያለኝ ምን ያልኩ የድሃ ልጅ ምን አንተ ለጥፋተኛ ጭራሽ ከዳታ ጠለጣ ተጠመድከኝ። እባክህን ምንም እንዳታረገን ግን ያለንን እንሰጣለን። እባክህን ጆሮ የሚከረክረው ጀለስ አንተ ኤርሚ መንጃ ፍቃዱን እኮ ጨረስኩት። መንጃ ፍቃዱን ቀስ በል እኔ እዚህ እኮ ነኝ። ጨረስከው? አረ ቀስ በል ትችላለህ አንተ። ምን ታርክ እንጂ እኔ ቻቻ ወይ አባቴ ደንሽ ብራዛ አለሽ። እግዚአብሔር ይመስገን አለ እና አቶ የዚህ ልጅ ተከስችላት እንዴ? አዎ ቀስ በል እንጂ ምን ነው እናችን የከከረ በጣም ብዙ ብር አግኝተሽ ግን ለአንድ ሰው ብቻ ነው ስጦታ መስጠት የምትችይው ብትባይ ትልቅ ገንዘብም ቢሆን የምትፈልጊውን ነገር አግኝተሽ መጀመሪያ መስጠት የምትፈልጊው ለማን ነው? የቀረውን ለራሴ የቀረውን እጠቀማለሁ። ትንሽ ከነሱ ከተሳላቸው ማለት ስልሽ መጀመሪያ ራስሽ ነሽ ቀድማ ያሰበችው የቀረው የት እንደሚገባ ነው። እንደዚህ አይነት ግልጸኝነት በደንብ ያስፈልገናል። ብዙዎች እንግዲህ ቴሌን ነበረ የፍቅር ግንኙነታቸው ለመቋረጡ ምክንያት አድርገው የሚያነሱት። አይ ገና የቴሌ ውለታ የገባን አልመሰለኝም። በእጅ ያለ ወርቅ እንደ መዳብ ነውና በዳታ ብናነሳ በቮይስ ብናነሳ ሌላ ሀገር የትም ታይቶ የማይታወቅ አይነት ፕራይስ ነው ያላቸውና ፍርዋ በዚሁ ይቀጥል። ዛሬዋ እንግዳችን ሻሎም ናት። እሺ ሻሎም፣ የሚመችሽ ወንድ ምን አይነት? የሚመቸኝ ወንድ ፈሪሃ እግዚአብሔር ያለው ሰዎችን የሚወድ የሚያከብር እኔ የሚንከባከበኝ ለሰው ሁሉ ሪስፔክት ያለው ለትንሽ ለትልቅ ለሴት ለወንድ ማዘን ለሁሉም ሰው ሪስፔክት ያለው ሰው ትክክል የሆነ ሰው በቃ ፊዚካሊ መልክም ይኖራል ከጥርሱ ቢያምር ሞር የሚመቸኝ ወንድ ፈሪሃ እግዚአብሔር ያለው ያው የሚመቻትን ወንድ ነው እንጂ ጠይቀች እሷ ፈራ እግዚአብሔር አላት የላትም። ባልሽ እንደማገጠብሽ ከደረስሽበት አንቺን በምን እንደበለጠችሽ በጥበብ ፈልጊ። በስለላይ መሰረት ባልሽ ከ18 ሴቶች ጋር ማግጧል። ከኔ የሚለዩበትን ነገር ንገረኝ፣ ሁለቴን አስተካክላለሁ። ሀና ቀጭናት፣ ጅም ገብራለሁ። ሳሮን ረጅም ነች፣ ፊል አደርጋለሁ። ሜሮን ታቷላት። ምኑ ጋር? እዚህ ጋር ነው እናቀሷለሁ። ቢታንያ ድንክ ነች። ምረት ወፍራም ናት፣ ትልቅ መቀመጫ አላት። ኤደን እና ማህሌት አጥራለሁ፣ ረዝማለሁ፣ ወፍራለሁ።
ይመልሰዋለሁ። ቀልብሽ በተመለሽ። አስቸጋሪ ሁኔታ ነው። ከሱ ይልቅ ግን ይቺን መፍትሄ ከቃል ብንወስድ ላኪለት ቮይስ ልክ ልኩን ነው ልክ አልበዛም ልክ ልኩን ላኪ ባራፍሬ ቆም ቮይስ ተዘጋጅ ብራዘር። ባለ 10 ደቂቃው ቮይስ ነው። ስማ ማለት ማን ችሎት አንተ የሀሳብ መስመር በይ የሀሳብ መስመር እየመጣ ይሁን እየሄድክ ማይታ አዎ ቀጭኔ አንገቷ ብቻዋን ከላይ ተቆርጦ አንተ ዲያግኖሲስ እንትን ነው ፓኪስታን ዘር አለበት ለዛ ጅራፍ ከነ ድምፁ ጧ ከነ ድምፁ አንተ ቆዳ እንዳዳውል ሲደበር እንዳይደውሉ ራሱ አጥንትህ እንዳይቆነጥጥ በይ ሲጀመር ማለት ነው። በብዙ ሽማ ክስ የለም እንክሰሰው ስማችንን እንጠቁም እንደ ኮሮና ብዙ ሽማ እንፋላፍ እሰይ አሹት ኡፍ እጭ ኮላ ባርገ ኡፍ እጭ ምን የሆንክብኝ በህይወቴ ቻው። እንግዲህ በኡፍጭ ዙሪያ ያለን ትላንት በቲክቶክ መንደር በጣም አሳዛኝ ዜና ሰምተናል። ቲክቶከሯ ጃኒ እንግዲህ ከዚህ በፊት ከነበረው የፍቅር አጋሯ ጆን ዳንኤል ጋር በነበረችበት ወቅት የደረሰባትን ከባባድ የሆኑ ጉዳቶች በፎቶ በመታገዝ እንግዲህ ሳይኮሎጂካልም ፊዚካልም ጥቃት ሲያደርስባት እንደነበረ በቪዲዮ ተናግራለች። ከሳይኮሎጂካል ጥቃቱ ስንነሳ እንግዲህ በምንጣላበት ወቅት ቲክቶክሽን አስደልተዋለሁ፣ ላይቭ መግባት እንዳትች አደርግሻለሁ የሚለው ሲነሳ በፊዚካል ጥቃቱ ደግሞ የተለያዩ ቁስሎችን አሳይታለች። ሆስፒታል ሄዳ እስከ መሰፋትም እንደደረሰች። ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመሳሶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ ላይ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ የማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለእነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር እፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮት አያውቅም፣ ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጣላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢውስ እንደሚያደርገኝ። እና አሁን የመጣሁት በቃ እንድጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። የፍቅር ግንኙነት ውስጥ ብዙ ከፍታም ዝቅታም ሊኖር ይችላል። ግን ምንም ቢሆን ግን አንድ ሰው ላይ እጅ ለማንሳት ምንም አይነት ምክንያት ሊኖር አይችልም። ያለችው ነገር እውነትም ሆኖ እንደዚህ አይነት ጉዳት ደርሶባት ከሆነ ጆን ዳንኤልም እንዳለው ልክ አይደለም፣ በህግም ድረስ ሄዳ መጠየቅ ያለባት ሁኔታ ነው። በቲክቶኩ ዙሪያ ደግሞ አዘግቶታል አላዘጋውም፣ በፌክ ሪፖርት ፎልስ ሪፖርት ከሆነ ማስመለስ የሚቻልበት ያለው ሁኔታ ነው ያለው። ማለት እንደው ቲክቶክ ላይ የሆነ ኤክስክሉሲቭ የሆነ አክሰስ ያለው የፈለገውን ሰው ማስደለት ማስቀጠል የሚችል ሰው አለ ማለት አይደለም። ያ ሲባል ግን ያው እንግዲህ አንዳንድ ህገ ወጥ የሆኑ መንገዶች የሚጠቀሙ ሰዎች የሉም ማለት አይደለም። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ
ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። ናዮ አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። በደምብ ስሙ። ቤቴ ነኝ። ሰው እንዳይሽ ስታሳይ ኖረን ሰው እንዳይሽ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል ወባ ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ አሳያችኋለሁ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩአቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርገው አውቃለሁ። በእህቶቼ እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር። ምንም ነገር አይደለ አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ቁጤ ሰው እንዳይመጣብሽ ስለማልኳት በቃ አልኳት። ቻው አልኳት። ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበር። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ስለ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ
እኔን አታክ ለማድረግ መሄድ የለብሽም ጃኒ። እንግዲህ ላይቭ ላይ 100,000 ሰዎች በተገኙበት ጆን ዳንኤልም ወጥቶ ያለውን የእሱን እውነታ ተናግሯል። በዛ መሃል ግን ያልተገኘችው እሷ ነበረች። እሱ ግን የተለያዩ ማስረጃዎችን ሲያሳይ ነበር እሱ ያን እንዳላደረገ፣ በተፈጠረው አደጋ እንደውም እሱ ወስዶ እንዳሳከማት፣ እስከ ቅርብ ጥምቀት ጊዜ ራሱ አብረው ግንኙነት እንደነበራቸው ትደውልለት እንደነበረ ሩም አስገብቻት ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አትቀይርም ተነሳች ነውጣችና ሩማን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠች በቢላ። ያሳይሃለሁ ይኸውልህ፣ እጇንም ታቱንም ታየዋለህ። ይኸውልህ አየዋ ታቱንም ይኸው አየው። እጇን በቢላ ቆራረጠችና እሺ በቃ አጠፋሁት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ አንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቻ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋለሁ። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው፣ ራሳችሁን እንደመመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይኸው ያያችሁ ሌላም ቪዲዮዎች ሌላም ነገሮች። እሱን ይሄንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለኔ የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታመሜ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። ኮፒ ሊንክ ታፕ እንዳይቆራረጥብን ኮፒ ሊንክ ታፕ አድርጉ፣ ለሷም ሼር አድርጉላት። በቃ መነጋገር ካለብን መነጋገር ካላችሁ ደውሉላት እንድትመጣ ያ መሯሯጥ። እሺ ያው ይሄ ቀኑ ምን መች ይላል? ቀኑ መች ይላል? ታቻላችሁ ጃንዋሪ 20 ያው ጃንዋሪ 20 ሰዓቱን ቁጭ ብሎ ይታያል። አንተ ሪከርድ የለቀክበት ቪዲዮ አንተ ያስከው ቪዲዮ ማለት ነው። ለሊት 7 ሰዓት አው እሱም ስለሚያውቅ ምናምን ይሄ ችግር የለም። እዚህ ጋር እንትን የሚሉት ምናምን ችግር የለም። ኦሬዲ አውርተናል። አላቅም ብሎ ሊልም ስለሚችል አውቃለሁ አይደል? በዚህን ሰዓት እኔ እሱን ነገር አልቀበለውም። ግን ደውላለች አይደል? መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው ደውሎልሃል። አንተ ደውሎልኛል። አንተ እንደደወልክባት ነው የጠየቁህ? አዎ አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግራቸዋል። አዎ ስለሱ አካውንት መዘጋ አዘግታል። አካውንት እኔ እንዴት አዘጋለሁ? ጆከሪ ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ፣ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። አዳምጠኝ፣ ጠቅለል ታደርገዋለህ። አንተ ጥያቄዎችን ትልበልብህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ። አረ በኢየሱስ ስም፣ አረ በማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም፣ አላዳምጥም። ጆከር ያመሰግናለሁ ወንድም። እንደዚህ አይነት ሲሪየስ አሊጌሽኖች ከጀርባ ባክ መደረግ ወይ መደገፍ ካልተቻሉ ስም ማጥፋት ነው፣ ከባድ የሆነ ስም ማጥፋት ነው። እንግዲህ አንድ ቪዲዮ ሰርቶ በሚሊዮኖች የሚቆጠሩ ሰዎች አይተውት እንደው ምንም አይፈጠረም ብሎ ማሰብም ልክ አይደለም። ሰሞኑን ሌላ በጣም አስደንጋጭ የነበረው ጉዳይ የዋንትያ ጉዳይ ነው። እንግዲህ የልጁ አባት በቅርብ ወደ ፍርድ ቤት ሄዱ ልጁን ማየት እንደሚፈልግ እና ከልጁ ጋር ጊዜ እንዲሰጠው የጠየቀ ሲሆን እንግዲህ ፍርድ ቤትም በዚህ ዙሪያ ውሳኔ አሳልፏል። በሳምንት አንድ ቀን ለተወሰነ ሰዓታት ልጁን እንዳይ የፈቀደ ሲሆን ፍርድ ቤት
ቤት። ይህም እንግዲህ በብዙዎች ዘንድ ቁጣን አስነስቷል። እንግዲህ በሀገራችን ህግ 18 ዓመት በታች ከሆነ የመድፈር ወንጀል እንደሆነ በግልጽ የምናውቀው ጉዳይ ነውና በዛ ዙሪያ እንግዲህ ምንም ቅጣት ሳይደርስበት እንዴት ልጁን ማየት እንዲችል ፍርድ ቤት እንደወሰነ በብዙዎች ዘንድ ጥያቄን የፈጠረ ነገር ነው። የዋንትያ ልጅ አባት ነኝና የአባትነት ክብር ይገባኛል፣ እንዲሁም ደግሞ ልጅ ላሳድግ የሚፈቀድልኝ የሚል ጥያቄ ያቀረበው ግለሰብ የወንጀል ኃላፊነትን በተመለከተ ጠበቃና የህግ አማካሪ አያሌው ይታ ነኝ። በዚህ ቪዲዮ ላይ ይህን ቪዲዮ ስሰራ ማህበረሰብ እንደ ማህበረሰብ ልጆች በሰላም ወጥተው መግባት እንዲችሉ ዘንድ ጥብቅ የሆነ መርህ ሊንከተል እንደሚገባ ለማሳሰብ ጭምር ነው። ወንጀል የፈጸሙ ሰዎች በነፃነት መንቀሳቀስ እንደሌለባቸውም ጭምር እንድናውቅ ነው ማለት ነው። ይህ ግለሰብ አባት ነኝ ብሎ ዛሬ ላይ በፍትህ አደባባይ ላይ ቆሞ የልጅቷን መብት የልጅን የማሳደግ መብት የመጎብኘት መብት የጠየቀ አባት ባይዘው አስገድዶም ደፍሮም ይሁን በሌላ መልኩ በአንድ ቀን ግንኙነትም ይሁን በታዳር ውጪ በማናቸውም መልኩ የተወለደ ልጅ አባት መሆኑ እስከተረጋገጠ ድረስ ያ ልጅ ያለ አባት እንዳያድግ ህጉም ጥበቃ ስለሚሰጥለት ያ መብት ሊጠበቅለት ይገባል። ነገር ግን አስገድዶ ደፍሮ በዚያች ሴት ላይ በልጅነት ጭንቅላቷ ላይ የሞራል ልዕልናዋ ላይ የተጫወተባት ግለሰብ ግን ለፈጸመው ተግባር የወንጀል ኃላፊነትን ተጠያቂ ሳይሆን እንደፈለገ እንዲፈነጭ ግን ህግ ስለማይፈቅድ ከዚህ ጋር በተያያዘ ግልጽ የሆነ የህጉን መርህ መግለጽ ስላለብኝ ነው ይሄን የመጣው። የወንጀል ህጋችን አንቀጽ 626 ላይ ማንም ሰው ተቃራኒ ጾታ ካላት እድሜዋ ከ13 ዓመት በላይ ሆኖ 18 ዓመት ካልሞላት ልጅ ጋር የግብረ ስጋ ግንኙነት የፈጸመ ወይም ይህቺው ልጅ እንዲህ አይነቱን ድርጊት ከሱ ጋር እንድትፈጽም ያደረገ እንደሆነ ከ3 ዓመት እስከ 15 ዓመት ለሚደርስ ጽኑ እስራት ይቀጣል ይላል ማለት ነው። ስለዚህ ግብረ ስጋ ግንኙነት መፈጸም ነው፣ አስገድዶ መድፈርም አይደለም። ስለመገደድ አናወራም እዚህ ላይ ወዳጆቼ፣ ስለመገደድ አናወራም። እድሜው ከ18 ዓመት በታች መሆኑ ብቻ በቂ ነው። ፈቅዳ እንኳን የግብረ ስጋ ግንኙነቱን ብትፈጽም ድርጊቱን የፈጸመው ግለሰብ የወንጀል ኃላፊነት አለበት ማለት ነው። ዛሬ ላይ በፍትህ አደባባይ ላይ በፍትህ ብሔር ልጁን ለማሳደግ መብት ይሰጠኝ፣ እንድጎበኝ መብት ይሰጠኝ የአባትነት መብት ነው። ነገር ግን ይቺ ልጅ በልጅነቷ ለተፈጸመባት የወንጀል ድርጊት ግን ኃላፊ መሆን አለበት፣ ወንጀለኛ ነው ስለሚል ህጋችን ማለት ነው። ይህንንም በተመለከተ ብዙዎች የሚያነሱት የይርጋ ዘመንን በተመለከተ መመልከቱ አግባብነት አለው ማለት ነው። ከስንት ዓመት እስከ ስንት ዓመት ያስቀጣል ብያችኋለሁ ቅድም። ከ3 ዓመት እስከ 15 ዓመት የሚያስቀጣ የወንጀል ድርጊት ነው የግብረ ስጋ ግንኙነት መፈጸም ብያችኋለሁ ማለት ነው። በተመሳሳይ የወንጀል ህጋችን አንቀጽ 217 ላይ መደበኛ የክስ የማውቂያ ወይም ማቅረቢያ የይርጋ ዘመን ስንት ነው ይላል። በወንጀል ተግባር ክስ የማቅረብ የይርጋ ዘመን የሚጸናው ከዚህ በታች በተመለከተው ነው ይልና ንዑስ አንቀጽ ላይ ከ10 ዓመት በላይ እስከ 25 ዓመት ለመድረስ የሚችል ጽኑ እስራት ለሚያስቀጣ ወንጀል ተሳታፊ የሆነ ግለሰብ የይርጋ ጊዜው 20 ዓመት ነው ይላል። ስለዚህ ይህ ግለሰብ ድርጊቱ ከተፈጸመበት ጊዜ በሚቆጠር ጊዜ ውስጥ በ20 ዓመት ጊዜ ውስጥ ለድርጊቱ ኃላፊ እንዲሆን የወንጀል ኃላፊነት ክስ ሊቀርብበት ይገባል። ታዲያ ፍርድ ቤት ላይ መጥቶ ከዚህ ቀደም አባትነትን ክዶ የነበረ አሁን ላይ ግን አባት ነኝ ብሎ በይፋ መጥቶ በፍርድ ቤት ላይ አባትነቴ ሊጠበቅልኝ ይገባል እስካለ ድረስ አሁን ፖሊስ የት ነህ የምንለው ለዚህ ነው። ፖሊስ ይህንን አካል ፍርድ ቤት ላይ በሰጠው ቃሉ መሰረት በጨረሻ ላይ ልባት ባገኘው ውሳኔ መሰረት ግለሰቡን በወንጀል ኃላፊ ሊያደርገው ይገባል። አቃቤ ሕግም ይህንን ጉዳይ ተከታትሎ እርምጃ ሊወስድ ይገባል የሚል ግልጽ የሆነ ጽኑ አቋም አለኝ ማለት ነው። ልጆቻችን በሰላም ወጥተው በሰላም መግባታቸውን ማረጋገጥ የምንችለው እንዲህ አይነት ነውረኛ የወንጀል ተግባር ውስጥ የተሳተፉ ግለሰቦች ሕግ ተከታትሎ ኃላፊ ሲያደርጋቸው ብቻ ነው። ስለዚህ እንዲህ አይነት ስጋት ውስጥ እንዳንገባ ለብዙ ሰዎች እንዲሁም አይነት ሐሳብ ክፍል ያላቸው ሰዎች እንዲረዱትና ኃላፊነትንም እንዲያውቁ ለብዙዎች እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ አትርሱ። አመሰግናለሁ። ብዙዎች እንግዲህ ህጉን አለማወቃቸው ምን ያህል የነገሩን ጥብቅነት የተረዱት አይመስለኝም። ህጉን አለማወቅ ከተጠያቂነት አያድንም። እንግዲህ አባት ቲክቶክ ላይ ወጥቶ የልጁን እናት እንደው ሽንጡን ገትሮ ነበር ሲከራከር የነበረው። እኔ ልጄን ማየት ፈልጋለሁ፣ እንዲህ ነው እንዲያ ነው። ያጠፋው ነገር ያደረገው ነገር እንደው የተረዳው አልመሰለኝም። እንግዲህ በ14 ዓመት ልጅ እንድትወልድ ማድረጉ ምን ያህል ሲሪየስ ወንጀል እንደሆነ አልተረዳውም። ቤተሰብ የዛሬ ቪዲዮአችን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ባላችሁበት መልካም ጊዜ